የፋኖ ኃይሎች ከመከላከል ወደ ሙሉ ማጥቃት ተሸጋግረዋል። ምሽጎችን በመስበር ስትራቴጂክ ቦታዎችን በመቆጣጠር ላይ ናቸው። በሁለት ከተሞች ወታደራዊ ኢላማዎችን የለየ ማጥቃት ከፍተዋል። የአገዛዙ ጦር በበኩሉ ፋኖን በመክበብ የፋኖ ይዞታዎችን ለመንጠቅ ከዘመተው በተቃራኒው የራሱንም ምሽግ እያጣ በከፍተኛ ኪሳራ ገዢ ቦታዎችን ለቋል። ቀዳሚ የግንባር መረጃዎቻችን ናቸው። የህወሓትና የብልጽግና ጦርነት በማንኛውም ሰዓት የመፈንዳት እድሉ ሰፍቷል። ብልጽግና ለነ ጄኔራል ጻድቃን ትዕዛዝ መስጠቱ ተሰምቷል። ህወሓት በበኩሉ አስቸኳይ ላለው የምክር ቤት ውሳኔ ስብሰባ መቀሌ ላይ ተቀምጧል። ከቀናት መራዘም በኋላ በዛሬው ዕለት መቀሌ ላይ የተሰበሰበው ህወሓት በጎን የጦርነቱ ደጋፊዎችን ለማብዛት አዲስ ሰነድ አዘጋጅቶ ሊያሰራጭ ነውም ተብሏል። ትሰሙታላችሁ። መዋቅራዊ ዘረፋዎቼ ለህዝብ አይሰሙብኝ የሚል አቋም የያዘው የብልጽግናው አገዛዝ ከ98 ቢሊዮን ብር በላይ በከፍተኛ ባለስልጣናቱና ተባባሪዎቹ በኩል መዝረፉ ከተጋለጠ በኋላ ሚዲያዎች በፓርላማ እንዳይዘግቡ ክልከላ መጣሉ አነጋጋሪ ሆኗል። በፓርላማ የኦዲት ግኝት ሪፖርትም ሆነ የዘረፋ ነክ መረጃዎች ወደ ህዝብ ጆሮ አይድረሱ ያለው አገዛዙ ቀጣይ ሊዘጋቸው የሚችል የግል ሚዲያዎች እንዳሉም ምንጮች ጠቁመዋል። ይህም ሌላኛው መረጃችን ነው። የብልጽግናው አለቃ አብይ አህመድ በ4 ኪሎ ያደረጉት ሚስጥራዊ ስብሰባ በቀድሞ ፕሬዝዳንት በኩል ይፋ ሆኗል። በሌላ በኩል የብልጽግና ጦር አጋር የሱዳን ፈጥኖ ድራሽ ኃይል በከዱት ጄኔራሎችና ከፍተኛ የጦር አዛዥ ቤተሰቦች ላይ ያነጣጠረ የድሮን ጥቃት ፈጽመዋል። ይህም ጦርነቱ ወደ አደገኛ በቀል ማምራቱን አሳይቷል። ለሰዓቱ የመረጥንላችሁ ቀጠናዊ መረጃችን ነው። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እንሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። በፋኖ ኃይሎችና በአገዛዙ ጦር መካከል የሚካሄደው ውጊያ በፋኖ በኩል ከመከላከል ወደ ሙሉ ማጥቃት የተሸጋገረባቸው ሰፊ የውጊያ ቀጠናዎች መፈጠራቸው ተሰምተዋል። በቀጠለው ውጊያ ወሳኝ ወታደራዊ ቦታዎችን በቁጥጥር ስር በመዋል ላይ ያሉት የፋኖ ኃይሎች በአገዛዙ ጦር ላይ ከፍተኛ ኪሳራ ማድረስ መቻላቸውን ተናግረዋል። በጎንደር፣ ምዕራብ አርማጭሆ፣ ማዕከላዊ አርማጭሆ ቀጠናዎች በቀጠለው ውጊያ በተለይም በአዳኝ ሀገር ግንባር 4ኛ ቀኑን የያዘው ትንቅንቅ ከ100 በላይ የአገዛዙ ወታደሮች መሞታቸውን ቁጥሩ በውል ያልታወቀ ሰራዊት ደግሞ ቁስለኛ መሆኑን የገለጹት የፋኖ ምንጮች በዚህ ቀጠና የቀጠለው ውጊያ በከባድ መሳሪያ የታጀበ መሆኑን ገልጸዋል። በቀጠናው ከድሮን እስከ ከባድ መሳሪያ በማሰለፍ በሙሉ አቅም ውጊያ የከፈተው የብልጽግና ጦር በፋኖ መልሶ ማጥቃት ከፍተኛ ሰብአዊ ኪሳራ እንዳስተናገደ የገለጹት የፋኖ ምንጮች በውጊያው ለተመዘገበው ውጤት ፋኖ የመልክዓ ምድር እውቅና ብልጫ ያለው መሆኑ ለድሉ ወሳኝ አቅም መሆኑን ነው የገለጹት። የከባድ መሳሪያ ሽፋን ባልነበረባቸው የውጊያ ቀጠናዎች የፋኖ ኃይሎች በጨበጣ ውጊያ ጭምር የጸረ ሽምቅ እርምጃዎችን በመውሰድ ውጊያውን በበላይነት በመምራት የውጊያውን አድማስ መስፋቱን የገለጹት የፋኖ ምንጮች የውጊያ ዛሬ ሚያዝያ 26 ቀን 4ኛ ቀኑን እንዳስቆጠረ ነው ያስረዱት። በተመሳሳይ በዚሁ ቀጠና በምዕራብ ጎንደር መተማና ቋራ የሱዳን ኮሪደር ቁልፍ መተላለፊያ ቦታዎችን ከፋኖ ኃይሎች ለመንጠቅ ሰፊ የማጥቃት ዘመቻ የከፈተው የአገዛዙ ጦር 3ኛ ቀኑን ያስቆጠረ ውጤት አልባ የመድፍ ድብደባ በመፈጸም ላይ እንደሚገኝ ከአካባቢው ምንጮች ሰምተናል። በፋኖ ኃይሎች በኩል ከሚሰጡ ውስን የሞርታር ድብደባ ምላሾች ውጪ አገዛዙ መጠነ ሰፊ ኢላማ የለሽ የመድፍ ድብደባዎችን በመፈጸም ላይ ሲሆን በጥቃቱ የተመዘገበ ሰብአዊ ኪሳራ ማረጋገጥ እንዳልተቻለ፣ ሆኖም ከፍተኛ ቁጥር ያለው የከባድ መሳሪያ ድብደባ የቀጠለ መሆኑን የአካባቢው ምንጮች ለጣቢያችን አረጋግጠዋል። ከጎንደር ወደ ወሎ ቤት አማራ የግንባር መረጃዎች ስንሻገር በላስታ ግንባር የምኒልክ ዕዝ አርበኞች በሁለት አቅጣጫ የወሰዱት የተቀናጀ እርምጃ 40 የአገዛዙ ወታደሮችን ደምስሰው ገዢ ስፍራዎችን መቆጣጠር መቻላቸውን እዙ በግንባር መረጃው ላይ አረጋግጠዋል። በዚህኛው ቀጠናም ከመከላከል ወደ ሙሉ ማጥቃት የተሸጋገሩት የፋኖ ኃይሎች የአገዛዙን ምሽጎች ሰብረዋል የተባለው ስልታዊና ስትራቴጂክ ቦታዎችን ተቆጣጥረናል ያሉት የፋኖ ምንጮች የፋኖ ይዞታዎችን በተለይም የወረዳ ማዕከሎችን ተቆጣጥሮ ለምርጫ ዝግጁ ለማድረግ በሙሉ አቅም ከባድ ውጊያ የከፈተው የብልጽግና ጦር በበኩሉ ከእቅዱ በተቃራኒው ከፍተኛ ሰብአዊ ኪሳራ በማስተናገድ የራሱን ምሽጎች ጭምር በሽንፈት ለቆ ሸሽተዋል። በአመዛኙ የላስታ ቀጠናዎችና ደጋማው የምዕራብ ወሎ ቀጠና የውጊያ ማዕከላት ሆነው በዘለቁበት በዚህ ጊዜ በአካባቢዎቹ የብልጽግና የምርጫ ፕሮጀክት ለማስፈጸም በልዩ ዘመቻ ላይ የሚገኘው ሰራዊቱ እልቂቱ ጨምሯን የተባለው በመቄት ወረዳ 015 ቀበሌ ደብረ ዘቢጥና አካባቢው የመራጮች ምዝገባን በአፈሙዝ ለማስፈጸም የዘመተው ኃይል በ81ኛ ክፍለ ጦር የፋኖ ኃይሎች ተመቷል ያለው አፋብን ወሎ ቤት አማራ ምኒልክ ዕዝ ነው። የ303ኛ አሳምነው ኮር አካል የሆነው 81ኛ ክፍለ ጦር በመቄት ወረዳ ደብረ ዘቢጥና አካባቢው ምርጫ አስመርጣለሁ ብሎ በግዴታ ህዝብ ላይ የምርጫ ካርድ እያሰራጨ በሚገኘው የብልጽግና ጦር
ላይ እርምጃ መውሰዱን የገለጸው እዙ በአካባቢው ያለውን ወታደራዊ የበላይነት በተዋጊ ሰራዊቱ ጥንካሬና በህዝብ ድጋፍ ማስቀጠሉን ገልጸዋል። ደብረ ዘቢጥ ከተማ በ3 አቅጣጫ ሰርገው በመግባት 12ቱን በመደምሰስና 19ን በማቁሰል የምርጫ እቅዱን አክሽፈዋል ያሉት የፋኖ ምንጮች ይህ ዘመቻ ያለምንም መስዋዕትነት መጠናቀቁን ያስታወቁት። በተመሳሳይ የውጊያ መረጃም አፋብን ወሎ ቤት አማራ ምኒልክ ዕዝ 106ኛ ኮር 22ኛ ክፍለ ጦር የፋኖ ኃይሎች በገረገራ ከተማ ሰርጎ በመግባት 7 የብልጽግና ወታደሮች ላይ ሙሉ በሙሉ እርምጃ መውሰዱን ከነዚህ ውስጥ በስምና በማዕረግ ያልተለየ መስመራዊ መኮንን እንደሚገኝበት የፋኖ ምንጮች ለጣና ዘጋቢ አረጋግጠዋል። በዚህ ልዩ የከተማ ዘመቻ በገረገራ ከተማ ከ15 በላይ የሚሆኑት የአገዛዙ ወታደሮች ቁስለኛ መሆናቸውን የፋኖ ምንጮች አክለው ገልጸዋል። በተለይም በወሎ ቤት አማራ ቀጠናዎች በቀጠለው ውጊያ የፋኖ ኃይሎች ተከታታይነት ያለው የከተማ ልዩ ዘመቻና የማጥቃት ይዘት ያላቸው አውደ ውጊያዎች መጠናቸው እንደጨመረ የጣና ዘጋቢ ከተለያዩ ስፍራዎች ያደረሰን የግንባር መረጃዎች ያሳያሉ። ብልጽግና ለነ ጄኔራል ጻድቃን ትዕዛዝ መስጠቱ ተሰምተዋል። ህወሓት በበኩሉ አስቸኳይ ያለውን ስብሰባ ከቀናት መራዘም በኋላ በዛሬው ዕለት መቀሌ ላይ ተሰብስበዋል። የጦርነቱ ደጋፊዎችን ለማብዛት አዲስ ሰነድ አዘጋጅቶ ሊያሰራጭ ነውም ተብሏል። የህወሓትና የብልጽግና ጦር በማንኛውም ሰዓት የመፈንዳት እድሉ ሰፍተዋል። ብልጽግና ለጄኔራል ጻድቃን ገብረትንሳኤ፣ ለጌታቸው ረዳና ለሌሎች የቀድሞ ህወሓት ወታደራዊ አዛዦችና ፖለቲከኞች ትዕዛዝ ማውረዱ ተሰምተዋል። እንደ መረጃው ምንጮች ትዕዛዙ እነ ጻድቃን የህወሓትን የጦርነት ዝግጅትና የመፈንቅለ ስልጣን እንቅስቃሴ ለውጭና ለሀገር ውስጥ ሚዲያ በተለያዩ ቋንቋዎች ማብራሪያ እንዲሰጡ ይጠይቃል። ለሚዲያ ማብራሪያ ይሰጥ ከተባለው ትዕዛዝ በተጨማሪ እነ ጌታቸው ረዳና ጄኔራል ጻድቃን በአዲስ አበባ ለሚገኙ ለኤምባሲዎችና ለሌሎች የውጭ ማህበረሰብ አካላት የፕሪቶሪያው ስምምነት በህወሓት መጣሱን እንዲያሳውቁ ታዘዋል። ላለፉት ቀናት ጌታቸው ረዳ በተናጠል ሲያደርጉት የነበረውን በጉዳዩ ላይ ማብራሪያ መስጠት ሁኔታ አሁን ላይ በተደራጀ መልኩ እንዲመራ ትዕዛዝ የሰጠው ብልጽግና እንቅስቃሴው ጦርነቱን በማስቀረት ላይ ሳይሆን በቀጣይ እርምጃዎች ላይ ያተኮረ ሆኖ መታየቱ የጦርነቱን አይቀሬነት ያመላከተ ነው ተብሏል። ህወሓት በበኩሉ ዘመቻ መክተን የተመለከተ ሰነድ ለሰራዊቱ ሊያሰራጭ መሆኑ ተሰምተዋል። ሰነዱ ህወሓት ጦርነቱን 75 በመቶ እንደሚያሸንፍ፣ ብልጽግና መዳከሙን፣ እዚያው የብልጽግና ጦር ካምፕ ውስጥ ከመከላከያ ጄኔራሎች ጋር ግንኙነት መኖሩን፣ ኤርትራና ሱዳን ለህወሓት ደጀን መሆናቸውን ይተነትናል። ሰነዱ በማዕከላዊ ኮማንድ ተዘጋጅቶ ለሰራዊቱ የስነ ልቦና ግንባታ የውጊያ ተነሳሽነት መፍጠሪያ ይሰራጫል ነው የተባለው። በሌላ በኩል ከህወሓት የመፈንቅለ ስልጣን እንቅስቃሴ ጋር ተያይዞ በፕሬዝዳንት ምርጫ ጉዳይ ክፍፍል መፈጠሩን ተከትሎ የምርጫ ውሳኔው መራዘሙ ተሰምተዋል። ከሰሞኑ ስብሰባውን ለማካሄድ ዝግጅቱን ጨርሶ የነበረው የነ ደብረ ጽዮን ምክር ቤት ከፍተኛ አመራሩ ለሁለት በመከፈሉ ምክንያት በመፈንቅለ ስልጣን ሊደረግ የነበረው የፕሬዝዳንት ሹመት ተራዝሟል የተባለው። አመራሩ ከሁለት የተከፈለው ለፕሬዝዳንትነት በታጩት ደብረ ጽዮን ገብረ ሚካኤልና አማኑኤል አሰፋ ምክንያት እንደሆነ የሚያስረዱት የመረጃው ምንጮች ደብረ ጽዮንን የመረጡት በአንድ ጎራ፣ አማኑኤልን የመረጡት ደግሞ በሌላ ጎራ ተሰልፈው አለመግባባት በመፈጠሩ አዲስ ፕሬዝዳንት የመምረጡ ጉዳይ ተራዝመዋል። በጉዳዩ ላይ ቅርበት ያላቸው የመረጃ ምንጮች እንደሚሉት ፕሬዝዳንት ማን ይሁን በሚለው ላይ ፓርቲው እስካሁን ስምምነት ላይ ስላልደረሰ መሰብሰብ የነበረበት ውዝፍ የክልል ምክር ቤት ሳይሰበሰብ ሰንብተዋል። በወይዘሮ ፈትለወርቅ የሚመራው ክንፍ ደብረ ጽዮንን ፕሬዝዳንት ማድረግ ቅቡልነታችንን ጥያቄ ውስጥ ይከተዋል፣ ስለዚህ አማኑኤል አሰፋ ይሁን የሚል ጠንካራ አቋም አለው ያሉት የመረጃው ምንጮች፣ በሌላ መልኩ ዶክተር ደብረ ጽዮን እየመለስን ያለነው ውዝፍ መንግስት ነው። የውዝፍ መንግስት ፕሬዝዳንት ደግሞ እኔው ነኝ። የተመረጥኩበት ተርም ሳያልቅ እንዴት በሌላ ተካለው የሚል ተቃውሞ አንስተዋል ያሉት እነ ዶክተር አብርሃም ተከስተና ጌታቸው አሰፋን ጨምሮ የተወሰኑ አመራሮች ይህንኑ የዶክተር ደብረ ጽዮንን አቋም ይደግፋሉ የሚሉት ምንጮች በዚህ ውጥረት መሀል ዶክተር ደብረ ጽዮን ስልጣኑን ሙሉ በሙሉ ለመቆጣጠር ጥቂት ቀናት እንደሚያስፈልጋቸው አስልተው ምርጫውን የሚያራዝሙበት የረቀቀ ምክንያት ፈልገው አገኙ ይላሉ። ይህንንም ሲያስረዱ ዓለም አቀፍ ተቋማትና መንግስታት እየተጫኑን ስለሆነ ሰከን ብለን መውጫ መንገድ ለማሰብ የተወሰኑ ቀናት እንጠብቅ ማለታቸውን ይጠቅሳሉ። በእርግጥም ጥያቄያቸው ተቀባይነት አግኝቶ ምርጫው እንዲራዘም ተደረገ የሚሉት የዚህ መረጃ ምንጭ ስብሰባው በዛሬው ዕለት ሚያዝያ 26 ቀን በመቀሌ ከተማ መጀመሩን፣ በቀጣዮቹ ቀናት ደብረ ጽዮን ሊመረጡ እንደሚችል መላምታቸውን አስቀምጠዋል። ከዚህ ጋር ተያይዞ ጦርነቱ አብሮ ቢራዘምም ህወሓት ወደ አማራና አፋር አዋሳኝ ቀጠናዎች ከሚያንቀሳቅሰው ጦሩ በተጨማሪም በመቀሌ ዙሪያ ተራራማ ስፍራ የድሮን መቆጣጠሪያ በመትከል የጦርነት ዝግጅቱን በጉል እንዳሳየ ኢትዮ ፎከስ ኒውስ ዘግቧል። እንደ ዘገባው መረጃ በአሁኑ ሰዓት ህወሓት በትግራይ 6 ተራሮች ላይ የድሮን መቆጣጠሪያ ተክሏል። ብልጽግና ይህንን መሰሉን የህወሓት ወታደራዊ እንቅስቃሴ ለማወቅ የድሮን ስምሪት ለማድረግ ለአየር ኃይል ግዳጅ መስጠቱን ከሰሞኑ መዘገባችን ይታወሳል።
ከ98 ቢሊዮን ብር በላይ መዝረፉ ከተጋለጠ በኋላ ሚዲያዎች በፓርላማ እንዳይዘግቡ ተከለከለ። ሪፖርተር ጋዜጣ በትናንትናው እትሙ ባለስልጣናትና አርቲስቶች 98 ቢሊዮን ብር መመዝበራቸውን መዘገቡ መነጋገሪያ ሆኖ ውሏል። በ2018 በጀት ዓመት 9 ወራት በሀገር ኢኮኖሚ ላይ መጠነ ሰፊ ሙስና የፈጸሙ ከፍተኛ ባለስልጣናትና ታዋቂነታቸውን ተጠቅመው ህብረተሰቡን የዘረፉ አርቲስቶች ከ98 ቢሊዮን ብር በላይ ህዝቡን መዝረፋቸው በኦዲት ምርመራ መረጋገጡን በተመለከተ ሪፖርተር ጋዜጣ መረጃውን ለህዝብ ይፋ ማድረጉን ተከትሎ የባለስልጣናቱ ዘረፋ መጋለጡ ያበሳጨው አገዛዙ የግል ሚዲያዎች በፓርላማው ተገኝተው እንዳይዘግቡ መከልከሉን የጣና ምንጮች አረጋግጠዋል። የ2018 በጀት ዓመት የ9 ወራት እቅድ አፈጻጸም ለህዝብ ተወካዮች ምክር ቤት ህግና ፍትህ ጉዳዮች ቋሚ ኮሚቴ ሚያዝያ 21 ቀን 2018 የቀረበውን የዘረፋ ሪፖርት በዝርዝር ያቀረበው ሪፖርተርን ጨምሮ አዲስ ማለዳ፣ ኢትዮጵያን ኢንሳይደር፣ ሸገር ኤፍኤም፣ አሃዱ ሬዲዮና ሌሎች የግል ሚዲያዎች ከዛሬ ሰኞ ሚያዝያ 26 ቀን ጀምሮ በፓርላማው ስብሰባዎች እንዳይገኙ መከልከሉን ክልከላ ከተጣለባቸው የግል ሚዲያዎች ሰምተናል። የህዝብ ተወካዮች ምክር ቤት ዛሬ ሰኞ ሚያዝያ 26 ቀን የገንዘብ ሚኒስቴር በሚያቀርበው የ9 ወራት የስራ አፈጻጸም ሪፖርት ግምገማ ላይ መንግስታዊ ያልሆኑ የግል መገናኛ ብዙሀን ተገኝተው እንዳይዘግቡ ከልክሏል። የግል መገናኛ ብዙሀን ጋዜጠኞች የመግቢያ በር ላይ መግባት አትችሉም ተብለው ሲከለከሉ እንደ ብሔራዊ ቴሌቪዥን ጣቢያና ኦቤን ያሉት ግን ተፈቅዶላቸው መግባታቸውን የጣና ምንጮች አረጋግጠዋል። የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ከገንዘብ ሚኒስቴርና ተጠሪ ተቋማት ጋር የ9 ወራት እቅድ አፈጻጸም ሪፖርት በፊት ለፊት መድረክ ለመገምገም ዛሬ ሰኞ ከጠዋቱ 2 ሰዓት ተኩል ጀምሮ በምክር ቤቱ የመሰብሰቢያ አዳራሽ ፕሮግራም የያዘው መርሃ ግብር ባለፈው አርብ እንዲዘገብለት ለግል ሚዲያዎች ጭምር ጥሪ አቅርቦ እንደነበር የሚያስታውሱት የጣና ምንጮች ሪፖርተር ጋዜጣ በትናንት ዘገባው የአገዛዙን ባለስልጣናት ዘረፋ ማጋለጡን ተከትሎ ዛሬ ሰኞ ክልከላ መጣሉን ነግረውናል። ይህ ውሳኔ የቋሚ ኮሚቴው አሊያም የፓርላማ አፈ ጉባኤ ጽህፈት ቤት ሳይሆን ከቤተ መንግስት የተሰጠው ውሳኔ መሆኑ ነው የታወቀው። እንደ መረጃው ምንጮች በተመሳሳይ ዛሬ ከሰዓት ይካሄዳል ተብሎ የሚጠበቀው የጤና ሚኒስቴር የ9 ወራት እቅድ አፈጻጸም ግምገማ ለግል ሚዲያዎች ክፍት እንደማይሆን ነው የተሰማው። በተለይም ከገንዘብ ብክነትና ዘረፋ ጋር የተያያዙ የሪፖርትና ኦዲት ግኝቶች በሚቀርቡባቸው መድረኮች አንድም የግል ሚዲያ እንዳይገኝ ገደብ ተጥሏል የሚሉት የመረጃው ምንጮች እርምጃው ገመናን የማፈን ቀቢሰ ተስፋ እንደሆነ ነው የገለጹት። የብልጽግናው መሪ አብይ አህመድ በሚከተሉት ፍጹማዊ የአንድ ግለሰብ ጠቅላይ አምባገነንነት የተነሳ በኢትዮጵያ እውነተኛ ተቃዋሚ ፓርቲዎች፣ የሲቪክ ማህበራትና ነጻ ሚዲያዎች አፈና እየደረሰባቸው ከምህዳሩ መገለላቸው ተባብሶ በቀጠለበት በዚህ ጊዜ በሀገር ቤት የሚገኙ ጥቂት ሚዲያዎች በራሱ በአገዛዙ የታመነባቸውን ሪፖርቶች እንዳይዘግቡ ክልከላ መጣሉ የአገዛዙ አምባገነናዊ እርምጃ የከፋ ደረጃ ላይ መድረሱን ያሳየ ነው ተብሏል። በራሳቸው ድምጽ ብቻ መከበብ የሚፈልጉት አብይ አህመድ በኢትዮጵያ ምድር አንድም ተቃዋሚ ፓርቲ እንዳይኖር በህዝብ መብቶችና ዲሞክራሲያዊ እንቅስቃሴዎች ላይ የሚያተኩሩ እንዲሁም ነጻ ሚዲያዎችን ደረጃ በደረጃ በማፈን ከምህዳሩ በማጥፋት ላይ በሚገኙበት በዚህ ጊዜ ቀጣይ ኢላማ ከሚያደርጓቸው የግል ሚዲያ ተቋማት ውስጥ እንደ ሪፖርተር፣ ኢትዮጵያን ኢንሳይደር፣ አሃዱ ሬዲዮ ያሉት እንደሚሆኑ አሁናዊ እርምጃዎቹ አመላካች ሆነዋል ይላሉ የጣቢያችን ምንጮች። ጠቅላይ ሚኒስተሩ በራሳቸው ድምጽ የመከበብ ፍላጎታቸው ወደ ፍጹማዊ ጠቅላይ አምባገነንነት እንደወሰዳቸው የሚያስረዱት ምንጮች በቀጣይ ከፓርላማ ዘገባ ክልከላ ወደ መዘጋት ሊሻገሩ የሚችሉ የግል ሚዲያ ተቋማት እግዱን በህግ የመቃወም መብት በወረቀት ደረጃ ቢኖራቸውም በተግባር ወደ ስራ የመመለስ እድል እንደማይኖራቸው ለጣቢያችን አብራርተዋል። ምንጮች ይህንን ጉዳይ የአብይ አህመድ የአምባገነንነትን ደረጃ ጫፍ ላይ ለመድረሱ ማሳያ አድርገው ያቀርቡታል። የብልጽግናው አለቃ አብይ አህመድ በ4 ኪሎ ያደረጉት ሚስጥራዊ ስብሰባ ይፋ ሆኗል። በሌላ በኩል የብልጽግና ጦር አጋር የሱዳን ፈጥኖ ድራሽ ኃይል በከዱት ጄኔራሎችና ከፍተኛ የጦር አዛዥ ቤተሰቦች ላይ ያነጣጠረ የድሮን ጥቃት ፈጽመዋል። ይህም ጦርነቱ ወደ አደገኛ በቀል ማምራቱን አሳይተዋል። የብልጽግናው አለቃ አብይ አህመድ በ4 ኪሎ ቤተ መንግስት ሚስጥራዊ ስብሰባ ማካሄዳቸው ተሰምተዋል። ከ4 ኪሎ ቤተ መንግስት በስተጀርባ የተደረገውን ሚስጥራዊ ስብሰባ ይፋ ያደረጉት የቀድሞው የሶማሊያ ፕሬዚዳንት መሐመድ አብዱላሂ ፋርማጆ መሆናቸውን ደግሞ ጉዳዩን ትኩረት ሳቢ አድርጎታል። ጠቅላይ ሚኒስተሩ እንደ አውሮፓውያን አቆጣጠር በ2020 በሶማሊያና በሶማሌላንድ መካከል የነበረውን ልዩነት ለመፍታትና ዳግም ውህደትን ለማምጣት ሚስጥራዊ የሽምግልና ጥረት አድርገው እንደነበር ይፋ ማድረጋቸው ይታወሳል። ከዚህ ጋር ተያይዞ ተጨማሪ ማብራሪያ የሰጡት ፋርማጆ ጠቅላይ ሚኒስተሩ የቀድሞውን የሶማሌላንድ መሪ ሙሲቢ አብዲን በሽምግልናው አማካኝነት ለውይይት ማሳመን ችለው እንደነበር ጠቁመዋል። በጉዳዩ ላይ ዘገባውን ያስነበበው የሶማሊያው ጋርዌ ኦንላይን ይህ ዲፕሎማ
ዲፕሎማሲያዊ ጥረት የተጀመረው ፕሬዚዳንት ፋርማጆ በአዲስ አበባ ጉብኝት ባደረጉበት ወቅት ሲሆን አብይ አህመድ ሙሲቢም በከተማዋ መገኘታቸውንና ሁለቱን ወገኖች ለማገናኘት ፍላጎት እንዳላቸው ለፋርማጆ አሳውቀዋቸዋል። በዚሁ መሰረት ፋርማጆ በስምምነቱ ተካተው ከሙሲቢ ጋር ረጅም ውይይት ማድረጋቸውን ገልጸዋል። በሽምግልናው ወቅት አብይ አህመድ ለሙሲቢ ሶማሌላንድ ዓለም አቀፍ እውቅና የማግኘት እድሏ ጠባብ መሆኑን በመግለጽ ከሶማሊያ ጋር አንድ መሆን ብቸኛውና የተሻለው አማራጭ መሆኑን አስገንዝበው እንደነበር ፋርማጆ ቢናገሩም አብይ በኋላ ለሶማሌላንድ እውቅና መስጠታቸው አይዘነጋም። በ2020 የተደረገው ሚስጥራዊ ሽምግልና የሶማሊያ አንድነት ለማምጣት ያለመ ቢሆንም ከዓመታት በኋላ በኢትዮጵያና በሶማሌላንድ መካከል የተፈረመው የመግባቢያ ስምምነት የቀጠናውን ፖለቲካዊ መልክ ቀይሮታል። ብልጽግና ከሶማሌላንድ ጋር ያደረገው ስምምነት ሶማሊያ ሉዓላዊነቴ ተደፍሯል በሚል ጠንካራ ተቃውሞ አብይ በቱርክ መንግስት አሸማጋይነት አንካራ ላይ ስምምነቱን ማፍረሳቸው ይታወሳል። ይህ በእንዲህ እንዳለ የብልጽግና ጦር አጋር የሱዳን ፈጥኖ ደራሽ ኃይል በቅርቡ በከዱት ከፍተኛ የጦር አዛዥ ቤተሰብ ላይ በበቀል የድሮን ጥቃት መሰንዘራቸው ተሰምተዋል። ጉዳዩ የብዙዎች መነጋገሪያ ሆኗል። በኮበለሉ የቀድሞው የሱዳን ፈጥኖ ደራሽ ኃይል ከፍተኛ የጦር አዛዦች ላይ በድሮን በተሰነዘረው ጥቃት በርካታ ሰዎች ተገድለዋል። የቀድሞው የሱዳን ፈጥኖ ደራሽ ኃይል ከፍተኛ አዛዥ የነበሩትና በቅርቡ ወደ መንግስት ጦር በመኮብለል የከዱት የአቧቅላ አይካል ቤተሰቦች ላይ የድሮን ጥቃት መፈጸሙ የውክልና ጦርነቱ በበቀል የታጀበ መሆኑን አመላክቷል። በድሮን ጥቃቱ ቢያንስ 9 የቤተሰብ አባላት ተገድለዋል። የድሮን ጥቃቱ ያነጣጠረው በግብርና ምርቷ በምትታወቀው አልጀዚራ ግዛት በሚገኘው የካይካል ቤተሰብ መኖሪያ ቤት ላይ ሲሆን ከሟቾቹ መካከል 6 ህጻናት እንደሚገኙበት ታውቋል። ግድያው በቀጠለው የሱዳን የውክልና ጦርነት ውስጥ በግለሰቦች መካከል የሚደረገው ቂም በቀል ወደ ቤተሰብ መሸጋገሩን የሚያሳይ አሳሳቢ ክስተት ሆኗል። የድሮን ጥቃቱ የተፈጸመው አዛዥ አቧቅላ ካይካል ፈጥኖ ደራሽ ኃይሉን ክደው ወደ ሱዳን ብሔራዊ ጦር መኮብለላቸውን ተከትሎ ነው። ካይካል በአልጀዚራ ግዛት የፈጥኖ ደራሽ ኃይሉን ይመሩ የነበሩ ቁልፍ ሰው ሲሆኑ የእሳቸው መክዳት ለፈጥኖ ደራሽ ኃይሉ ትልቅ ፖለቲካዊና ወታደራዊ ሽንፈት ተደርጎ ተወስዷል። በዚህ ምክንያት የፈጥኖ ደራሽ ኃይሉ ታጣቂዎች በካይካል በሚመራው ሱዳን ሼልድ ፎርሴስ እና በቤተሰቦቻቸው ላይ ተከታታይነት ጥቃቶች እየሰነዘሩ ይገኛል። በጉዳዩ ላይ አህራም ኦንላይን እንደዘገበው ጥቃቱ በዓለም አቀፍ ሰብአዊ መብቶች ጥሰት ተደርጎ ሊወሰድ የሚችልና ሰላማዊ ሰዎችን ሆን ብሎ ኢላማ ያደረገ ጥቃት ነው። ጦርነቱ ከመደበኛ ውጊያ ባለፈ ወደ ማንነትና የግል በቀል ጥቃቶች መቀየሩ አስግቷል። ሁለቱ ተፋላሚ ጄኔራሎች የድሮን ቴክኖሎጂን በመጠቀም በሰላማዊ ሰዎችና በተቃዋሚዎቻቸው ቤተሰቦች ላይ ጥቃት በመሰንዘር አንዳቸው ሌላውን እየወነጀሉ ይገኛሉ። በካይካል ቤተሰቦች ላይ የደረሰው የድሮን ጥቃት በሱዳን የተባባሰውን የሰብአዊ መብት ጥሰትና የንጹሐን ዜጎች ሕይወት አደጋ ላይ የሚጥል ነው። አሜሪካ በሆርሙዝ ሰርጥ ላይ ወታደራዊ የበላይነት ለማሳየት የምታደርገውን ጥረት አጠናክራ ቀጥላለች። የአሜሪካ ባህር ኃይል በሆርሙዝ ሰርጥ ማለፍ ተስኗቸው የከረሙ መርከቦችን በጦር አጅቦ ለማሻገር ያለውን ዝግጅት ይፋ አድርጓል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሆርሙዝ ሰርጥ መውጫ ያጡና ላለፉት 2 ወራት ባሉበት የቆሙ መርከቦችን ለማሻገር ጦራቸው ከለላና እጀባ እንደሚያደርግ ይፋ አደረጉ። ትራምፕ በርካታ መርከቦች በሆርሙዝና አካባቢው መውጫ አጥተው እየተጉላሉ መሆናቸውንም ገልጸዋል። የአሜሪካ የባህር ኃይል ጦር እጀባ እያደረገ አንድ ባንድ እንደሚያስወጣቸው ገልጸዋል። ትራምፕ መርከቦችን የማሻገር ዝርዝር እቅድና አፈጻጸሙ ምን እንደሚመስል ከመንገር የተቆጠቡ ቢሆንም በእርሳቸው ትዕዛዝ መሰረት እቅዱ ከትናንት ሜይ 3 ቀን 2026 ጀምሮ ተግባራዊ እንደሚደረግ ነው ይፋ ያደረጉት። ለኢራን፣ ለመካከለኛው ምስራቅና ለአሜሪካ ደህንነት ሲባል ሀገራት መርከቦቻቸውን እየመራን እገዳ ከተጣለበት የውሃ አካል እንደምናስወጣላቸው ነግረናቸዋል። ስለዚህ በነጻነት ወደሚቀጥለው ጉዳያቸው መሄድ ይችላሉ ሲሉ በማህበራዊ ሚዲያ ገጻቸው ላይ ትዕዛዛቸውን ይፋ ያደረጉት ፕሬዚዳንት ትራምፕ ከኢራን በጎ ምላሽ አልጠበቃቸውም። ውሳኔው የተኩስ አቁም ስምምነቱን ይጥሳል ያለችው ኢራን ቀጣይ እርምጃዋ ምን ሊሆን እንደሚችል ተጠባቂ ሆኗል። መረጃዎች እንደሚጠቁሙት ወደ 20 ሺህ የሚጠጉ መርከቦች በሆርሙዝ ሰርጥና አካባቢው ባሉ ወደቦች ላይ መሄጃ አጥተው ተከማችተው ይገኛሉ። ትራምፕ መርከቦችን በጦር አጅበው የማስወጣት እቅዳቸውን ይፋ ባደረጉ በሰዓታት ውስጥ በሆርሙዝ ሰርጥ አካባቢ አንድ ነዳጅ መርከብ ከማን እንደተተኮሰና ምን አይነት እንደሆነ ባልታወቀ መሳሪያ ጥቃት ደርሶበታል። የእንግሊዝ ማሪታይም ኦፕሬሽናል ኤጀንሲ ጥቃቱ የደረሰባት መርከብና ሰራተኞች በመልካም ሁኔታ ላይ ይገኛሉ፣ የከፋ ጉዳትና የነዳጅ ጭነት መፍሰስ አላጋጠመም ብለዋል። መርከቧ ጥቃቱ የደረሰባት ከተባበሩት አረብ ኤምሬትስ ሰሜናዊ የባህር ክልል 114 ኪሎ ሜትሮች ርቆ ባለ የውሃ ክልል ውስጥ ሆና ነው። ጥቃቱ ማን እንደፈጸመውና በምን አይነት መሳሪያ መርከቧ እንደተመታች ለማወቅ ምርመራ እየተደረገ ነው ተብሏል። በአካባቢው አሜሪካ በኢራን ላይ የጣለችውን እቀባ ለማስፈጸም ከ100 በላይ የጦር ጀልባዎች ተሰማርተዋል።
ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ሆኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር